ሲሳይ የገድል ጥሪ ይደርሰዋል። ሲሳይ ከተለመደው አኗኗሩ ሲጠራ ነው የምናየው። የገድል ጥሪውን ይቃወማል። በዚሁ ቀንም እንደተለመደው የዕለቱን ተግባሬን በማከናወን ላይ እያለሁ ከጧቱ 3 ሰዓት ተኩል አካባቢ ስልኬ ጮኸ። የሞባይል ስልኬ ሲጮህ ሰላም አይሰማኝም፣ ለምን እንደሆነ አይገባኝም። ሲሳይ ታመሃል ተብሎ የሚጠራ ነው። የገድል ጥሪ ይደርሰዋል። ታመሃል፣ አዎ፣ ፈውስ ያስፈልጋል፣ መድኃኒቱ እኛ ጋር ነው። አለመሄድ የሐሳብ እንግልቴን ሲጨምር መሄድ ግን ሰላምን የሚሰጥ መሆኑ ተሰማኝና ለመሄድ ወሰንኩ ይላል ሲሳይ። እንደኔ በኃይልም ይሁን እንደናንተ በእምነት መቀበል ለሚፈቅዱ ግን እላችኋለሁ ለካስዋ በኮሳ ውስጥ ተከርሰ እመጓል ሐቃላዊት ይሄሉ አዲስ የሆነ ዓለም አቀፋዊ ጉዳዮችን በማንሳትና በእያንዳንዱ አይምሮ ውስጥ ጥያቄ ሊፈጥር በሚችል ሁኔታ መጽሐፉን በማቅረብ አንባቢ የበለጠ ወዶ ሁልጊዜም ሲያነበው ከልቡናው ጋር ከራሱ ጋር ከሚፈለግ ነገር ጋር እንዲያገናኝ የማድረግ አቅም ያለው ነው። ዛሬ በእመጓ ልቦለድ ዙሪያ ሰፊ ሀሳቦችን የምንጋራ ነው የሚሆነው። እንደሚታወቀው እመጓ በአንባቢያን ዘንድ በጣም የተወደደ መጽሐፍ ነው። ይህ መጽሐፍ ዶክተር አለማየሁ ዋሴ እሸቴ የጻፏቸው መጽሐፍቶች መካከል አንዱና ቀዳሚ የሆነ ስራ ነው። ሌሎችን ስራዎች ከመስራታቸው በፊት ዶክተር አለማየሁ ዋሴን የምናውቃቸውም በእመጓ ድርሰታቸው ነው። ከእመጓ ድርሰት በኋላ እነዝጎራን፣ መርበብትን፣ ሰበዝን፣ ችቦን፣ ሚተራሊዮንን እንዲሁም ፍካሬን ጽፈውልናል። ከሌሎቹ መጽሐፍት በፊት የወጣውና ለብዙ ስራቸው መሰረት ከብዙ አንባቢያን ጋር የሚያገናኛቸው ታላቁ ስራ ግን እመጓ ነው። በዚህም በዛሬ ደግሞ ስለ እመጓ መጽሐፍ ውስጥ ያሉ ይዘቶች መካከል እንደ ጭብጥ አንስተን ጉዞ ምን ይመስላል፣ ፍለጋውስ ምንድነው የሚለውን ሐሳብ ለማየት እንሞክራለን። ይህ እመጓ መጽሐፍ የታተመው ወይም የህትመት ዘመኑ ሰኔ 2007 የታተመ መጽሐፍ ነው። በገጽ ብዛቱ 204 ገጾችን ያቀፈ መጽሐፍ ሲሆን በውስጡ በብዙ አይነት ሁኔታ የሚጠቃለሉ የሚያያዙ ብዙ ርዕሰ ጉዳዮችን አንስተን እንድናስተውል የሚያደርግ መጽሐፍ ከመሆኑ አንጻር በቆይታችን በጣም እናተኩረው ግን ጉዞውና ፍለጋው ምንድነው የሚለውን ሐሳብ እንይዛለን ወይም እንመለከታለን። በዚህ መልከታችን ውስጥ በተለይም የመጽሐፉ ጻፊ ወይም ደራሲ ዶክተር አለማየሁ ዋሴ በሙያቸው በስነ ምህዳር ላይ ሰፊ ምርምሮችን ያደረጉ ብዙ ስራዎችን የሰሩ እንዲሁም መጽሐፉን ለመጻፍ ደግሞ በአብነት ትምህርት ቤትም ቅርብ የሆኑ በገዳማት ዙሪያ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደኖች ዙሪያ ሰፊ ጥናትን ምርምርን በማካሄድ ይታወቃሉ። በዚህ መነሻነት ደግሞ ከጉዞን መሰረት ያደረጉ ከአንድ ቦታ ተነስቶ ሌላ ቦታ በመጓዝ ላይ የተመሰረተ እመጓ የተሰኘ መጽሐፍን ጽፈውልናል። ይህ እመጓ መጽሐፍ መግቢያ ላይ እንዳየነው ቀዳሚ የሆነ ስራ ነው። ይህ ስራ ደግሞ ብዙዎቻችን እንድንማርበት አንድ ነገር እንድንፈልገው የበለጠ እንድንነቃ ንቃተ ህሊናችን፣ አስተሳሰባችን፣ አድማሳችን ከፍ እንዲል የማድረግ አቅም ያለው መጽሐፍ ከመሆኑ አንጻር በቆይታችንም ስለ እመጓ ሰፊ ሀሳቦችን እንጋራለን። ብዙዎቹ በተለይ በመጽሐፉ ላይ ዳሰሳ ያደረጉ የስነ ጽሁፍ ምሁራን ለስነ ጽሁፍም ቅርበት ያላቸው ሰዎች እንደሚያስረዱት የእመጓ መጽሐፍ ሚታዊ ቅርጽን ይዞ በመጽሐፍ በኩል ትልቅ ምዕራፍ የቀደደ መጽሐፍ እንደሆነ ይነገራል። ከነዚህ በተለይ በሚት ዙሪያ ከጥናትና ዳሰሳ ካደረጉ ምሁራን መካከል ዶክተር አንተነህ አወቀም በዚህ ዙሪያ ላይ ሰፊ ሐሳባቸውን ሚታዊ ቅርጽን መሰረት አድርገው ዳሰሳዎችን አቅርበዋል። እነ መምህር ብርሃኑ አድማስ የሚት ቅርጽ ያለውን ይዘት መጽሐፍ ከጉዞ ጋር የተገናኘ እንደሆነ ሰፊ ሐሳባቸውን በዳሰሳ መልኩ በማቅረብ ይታወቃሉ። በመሆኑም በተለይ ሚት ብለን የምንጠራው በአብዛኛው ከነገረ መለኮት ጋር ከመንፈሳዊ ስርዓተ ከበራዎች ጋር የተገናኘ መሆኑን ባስኮም የተባለ ይገልጻል። ከዚህም በተጨማሪ ቴዎድሮስ ገብሬ እንደሚናገሩት ሚት የነገረ መለኮት፣ የፍልስፍና፣ የስነ ልቡና፣ የአንትሮፖሎጂና የታሪክ የስነ ጽሁፍ እና የመሳሰሉት የወል ምንጭ የጋራ ግዛት ነው በማለት ይገልጻሉ።
ስለዚህ ቴዎድሮስ ገብሬም የሚትን ነገር ሰፊ በሆነ መጽሐፋቸውም በይነ ዲስፕሊናሪ በተሰኘ መጽሐፋቸው ማብራሪያ ይሰጡበታል። ከዚህ በተጨማሪ የጆሴፍ ካምቤልን መጽሐፍ The Power of Myth የተሰኘ መጽሐፉን ስናየው የሰውን መንፈሳዊ ብቃት የሚያመለክት እንደሆነ ይናገራል። በተለይም myths are clues to the spiritual potentialities of human life ወይም ሚቶች በሰው ልጅ ህይወት የመንፈሳዊ ብቃት ፍንጭ ናቸው በማለት ስለሚት ሰፊ ሐሳቦችን አጋርቶ እናገኛለን። ሌሎች ምሁራንም ሚትን በተለያየ አውድ ትርጉም ይሰጡታል። ከነዚህ ሚትን ስናነሳ በውስጡ ጉዞ ያለበትን ተጋድሎ ያለበትን ነገር እንድናነሳ ያደርገናል። በመሆኑም የመጓን ድርሰትን በመናስተውልበት ጊዜ እንዲህ አይነት ሐሳቦችን በማንሳት አዲስ ነገርን በማስተዋወቅ ለአንባቢያን ትልቅ የሆነ ቁም ነገርን የሚያስጨብጥ ነው። በተለይም ስለ መጽሐፉ ገጽ ላይ ሐሳብ የሰጡት መምህር ብርሃኑ አድማስ ምን ይላሉ? ይሄን መጽሐፍ በተመለከተ ምንም እንኳን የተረካ ችሎታው ጥያቄም መደነቅም ቢፈጥርብኝ የምርምር ችሎታውና ከዚሁ ስራው ጋር በተገናኘ ያደረጋቸው ዓለም አቀፍ ጉዞዎች፣ የመስክ ስራዎች፣ ገጠመኞችና ሌሎች ሁነቶች መጽሐፉን ከዋናውና አስደናቂው ታሪክ ባሻገር ብዙ አጫጭር ታሪኮችን እንዲያዋሃድ የተለየ ጭብጥ እንዲያነሳ የሰላ ሂስ እንዲያቀርብና ተወዳጅ አቀራረብ እንዲኖረው ያስቻለው ይመስለኛል በማለት ይገልጻሉ። ይሄ ምንድነው? በተለይም አዲስ የሆነ ዓለም አቀፋዊ ጉዳዮችን በማንሳትና በእያንዳንዱ አይምሮ ውስጥ ጥያቄ ሊፈጥር በሚችል ሁኔታ መጽሐፉን በማቅረብ አንባቢ የበለጠ ወዶት ሁልጊዜም ሲያነበው ከልቡናው ጋር ከራሱ ጋር ከሚፈለግ ነገር ጋር እንዲያገናኝ የማድረግ አቅም ያለው ነው። ይህም በመሆኑ በተለይም የመጓን ድርሰትም ስናይ ሚታዊ ጉዞዎቹ ምንድናቸው የሚመስሉ የሚፈልገውስ ምንድነው? ከመጽሐፍ ውስጥ የሚፈልገው አብይ ነገር ዋናው ይዘት ምንድነው የሚለውን ለማየት ያስፈልጋል። ይህም በመሆኑ በተለይ በሚታዊ ጉዞ 3 መሰረታዊ ምዕራፎችን ነው የሚከተለው። እነዚህ መለየት፣ መዝለቅ፣ መመለስ የተሰኙ መሰረታዊ ምዕራፎችን ይከተላል አንድ የጉዞ ሂደት። በመሆኑም በመጓ ልቦለድ ዋናው ተራኪም ፈላጊም የሆነው ሲሳይ ስለሆነ በልቦለዱ ውስጥ ወይም በጽሁፍ ውስጥ ሲሳይ የገድል ጥሪ ይደርሰዋል። የገድል ጥሪውን ይቃወማል። ለተጋድሎ የሚደረገውን ጥሪ ሲቃወም አይሆንም የሚል አይነት ነገር እናስተውልበታለን። ለመሄድም ወደ ተጠራበት ለመሄድ ይወስናል። ከአባቶችም የሐሳብ ድጋፍም ያገኛል። ብዙ አይነት ረድኤቶች ይደረጉለታል። የመጀመሪያውን ቅጽርም ሲዘልቅ እና ቅጽሩን ሲያልፍ እናያለን። በተለይም ሲሳይ ከተለመደው አኗኗሩ ሲጠራ ነው የምናየው። ተራኪው ሲሳይ ስለሆነ በመጓ ድርሰት ውስጥ ሲሳይ ከተለመደው ህይወት ተጠርቶ ከፍ ወዳለው ነገር ሲሸጋገር ከውስጡ ያለውን ነገር በትጋትና በንቃት ለመፈለግ ሙከራ ሲያደርግም እናይበታለን። የሲሳይን የሚጠራበት ሁኔታ ከዕለት ተዕለት ተግባር ጋር የተገናኘ ስለሆነ በዚህ በድርሰት ውስጥም ስናየው በዚሁ ቀንም እንደተለመደው የዕለቱን ተግባሬን በማከናወን ላይ እያለሁ ከጧቱ 3 ሰዓት ተኩል አካባቢ ስልኬ ጮኸ። የሞባይል ስልኬ ሲጮህ ሰላም አይሰማኝም፣ ለምን እንደሆነ አይገባኝም በሚል ገና ይሄ በስልክ ጥሪ መሰረት ጥሪውን ሲደርሰውና የሲሳይ እንደሚነግረን በዚህ በትረካውም ውስጥ የማይወደው የስልክ ጥሪ ወደ ከፍ ወዳለው ነገር እንዲጠራ እንዳደረገው ሰፊ የሆነውን ትረካ እዚህ ውስጥ እናገኛለን። ስለዚህ የሲሳይ መጠራት ከዕለት ተዕለት ህይወቱ ጋር እንዳለ እንደሆነ በዚህ እናስተውላለን። ከዛ ውጪ በተለይም የመለየት ምዕራፉ ላይ ስንመጣ ሲሳይ ታመሃል ተብሎ የሚጠራ ነው። የገድል ጥሪ ይደርሰዋል። the call to adventure የሚል እንሰጠዋለን። ሲሳይ ታመሃል፣ አንድ ሰው ታመሃል ተብሎ ሲጠራ ምን ሊሰማው እንደሚችል ሁላችን ማስተዋል ይኖርብናል። ይሄንን ታመሃል የሚለውን ቃል የሚነግሩት ደግሞ ወይም ያበሰሩት የማያውቃቸው አባት ከሚያውቃቸው የናዳ ማርያም አበምኔት አባ መርሃ ጽድቅ ተልከው እንደሆነ በማስረዳት ቢሆንም ጥሪውን በቀጥታ ከመቀበል ይልቅ ግራ ይጋባል። እንዴት ሰው ታመሃል ይባላል? ማን ልኮት ነው የሚል ጥያቄን በዚህ በመጽሐፉ በተረካ መልኩ ሲቀርብ እናስተውላለን። እንዲያውም ቃል በቃል በዚህ በገጽ 37 ላይ ስናነብ የምናገኘው አለና
መልእክቱ እንደጠፋበት ሁሉ አባ እንዳሉ ታመሃል እኛ የገዳም አባቶች ደግሞ መድኃኒቱ አለን እና ሳይበረታብህ ሳትውል ሳታድር ብቅ በል ብለውሃል አለኝ ብሎ ይነግረናል። አሁን የታመመ ሰው ይቅርታ የታመመ ሰው በእንደዚህ አይነት ሁኔታ ሲጠራ ማስተዋል ይኖርብናል። ጥሪው ታመሃል የሚል ነው። ታመሃል አዎ ፈውስ ያስፈልጋል መድኃኒቱኛ ጋር ነው የሚል መልእክት የሚደርሰው ሲሳይ የመጀመሪያው የገድል ጥሪ በዚህ አይነት ሁኔታ እናስተውላለን። የገድል ጥሪውንም ደግሞ ላለመቀበል ከፍተኛ የሆነ ተጋድሎ ያደርጋል። ማለት ውስጥ እንቢታን አይሆንም የማለትን ወይም refusal of the call ተብሎ የሚጠራው ሲወጣ ሲወርድ የሐሳብ ውጣ ወረድ የመቀበል እና ያለ መቀበል ውጣ ወረድን ያስተናግዳል። በመጨረሻም የሚኖርበትን የተለመደ አኗኗር ለቆ ላለመሄድ ከራሱ ጋር ቢሟገትም ከብዙ የሐሳብ ግጭት በኋላ ጥሪው ወደ ተደረገለት ገዳም መጓዝን ይወስናል። አሁን መጀመሪያ የሚያጋጥመው እንቢ የማለትን ነው አይሆንም የማለትን ነው። ግን የሐሳብ ውጣ ወረዶቹ እየጨመሩ ይሄዱና ወደ ጥሪ ወደ ደረሰው ገዳም የመሄድን ፍላጎትና ውሳኔ ያስቀምጣል። እንዲህ ይላል ሲናገር ምንድነው የመንፈስ ህመም እኮ ለባለቤቱ አይታወቅም የሚል ሙግት መጣብኝ። ሳምንት ሙሉ ምንም ስራ ሳልሰራ በዚህ ሐሳብ ስበጠበጥ ምን ማለት ነው ልሂድ ወይስ ልቅር እያልኩ ሐሳብ ስተረትል ስቋጥር ስፈታ አሳለፍኩ። አለመሄድ የሐሳብ እንግልቴን ሲጨምር መሄድ ግን ሰላምን የሚሰጥ መሆኑ ተሰማኝና ለመሄድ ወሰንኩ ይላል ሲሳይ። ለመሄድ ውሳኔ ያስቀምጣል። ይሄ ትልቁ እንግዲህ ወደ አንድ ትልቅ ሽግግር ለመሻገር ምክንያት የሆነ ነው። በተለይም ይሄንን ካደረገው በኋላ ወደ ናዳ ማርያም ጉዞ ያደርጋል። በናዳ ማርያም የናዳ ማርያም አበምኔት የሆኑትን አባ መርሐ ጽድቅን ያገኛል። እንዲሁም ሌሎች መነኮሳይትንም ያገኛቸዋል። በዚህ ሰፊ የሆነ ኃይልና ጉልበት የሚሰጥን ጥንካሬ ይፈጥሩለታል። በተለይም ታመሃል ብሎ ከተጠራ በኋላ ሲሳይ የፈለገው መድኃኒቱ ይሄ ነውና ተፈውሰሃል ሚል አይነት ዝንባሌ ያደረበት ነው። ነገር ግን ጸሎት አድርገው ብዙ ነገሮችን በዛ ካደረጉ በኋላ ይሸኙታል። መልሰው ወደ ቤቱ እንዲበጣ ያደርጉታል። በጉዞ መካከል ግን ከገዳሙ ደርሶ ሲመለስ በጣም ፈታኝ የሆኑ ሁኔታዎችን ያስተናግዳል። ወደ ገዳሙ ለመሄድም ፈተናዎችን ያስተናግዳል። በጽሁፍ ውስጥ እንደምናነበው ከገዳሙ ወጥቶ ሲመለስም ከፍተኛ የሆነ ፈተናን የሚገጥመው ነው። በዚህም በተለይም በዚህ በገጽ 55 ላይ እንደተገለጸው እርፍ ይዞ ወደ ኋላ የሚል የለምና በርታ የሚል ትልቅ አቅምን ግን ይፈጥሩለታል። ለቀጣይ ጉዞ ለሚያደርገው የፍለጋ መንገድ ትልቁን ነገር የሚነግሩት እንደ ረዴት የምንወስደው ይሄ ነው። እንደ ኃይል እንደ ጉልበት እንደ ድጋፍ የምንወስደው እዚህ ጋር እርፍ ይዞ ወደ ኋላ የሚል የለምና በርታ የሚል ሐሳብ ያጋሩታል። ስለዚህ አባ መርሐ ጽድቅ እንዲሁም መነኮሳይትን በገዳሙ ያሉትን ስናይ ትልቅ ኃይል ትልቅ ጉልበት እየፈጠሩለት ሲሳይ ለወደፊት ለሚያደርገው ሰፊ የሆነ ጉዞ መሰረት ጥለውለት ነው የምናይ። ከዚህ ጋር በተለይም ሲሳይ ከገዳሙ ወጥቶ ሲመለስ ከመለየት ምዕራፍ ውስጥ የሚገኘውን የመጀመሪያውን ቅጽር ዘለቀ ወይም the crossing of the first threshold ሲታገል ይስተዋላል። ትግል ያጋጥመዋል። ትግል ሲገጥም ነው የምናየው። ይሄንን ሲገልጽ በተረካ መልኩ የገዳሙን ክልል ለቅቄ በመውጣት እንደጀመርኩ ትላንት በእርሻው ላይ አቋርጬ እንዳልፍ የፈቀደልኝ ገበሬ በእርሻው ዳር ቆሞ በእጅ የቁም ምልክት ሲያሳየኝ አየሁት ይላል። ቁም መኪና ይዞ ስለነበር ቁም ይሄ የበሰለው ምግብ እንደዚህ ሰብል እንደዚህ ይሆናል እያሉ በገበሬ አቋም የሚያገኛቸው አንድ ታላቅ ሰው ይሞግቱታል። ይሄንን ማለፍ ባይችል ሌላኛውን ጉዞም ማሳካት አይችልም፣ ይከብደዋል ሲሳይን። ነገር ግን ይሄ የመጀመሪያውን ቅጽር በመዝለቅ በማለፍ ወደ ሌሎቹ የጉዞ ሂደቶች ሲመጣ እናስተውላለን በተረካው ውስጥ። ይሄ ብቻ አይደለም። በተለይ የገበሬው ንግግር ከቅጽር ዘለቃው አልፎ ያሳናባሪ ከርስ ወይም the bell of the well የሆነውን የመለየት ንዑስ ምዕራፍን ሚዝ ሆኖ ነው የምናገኘው። ከመለየት ንዑስ ምዕራፎችም እንደማሳያ በተለይም የገድል ጥሪ ተቃውሞ አጋጥሞታል። ታመሃል ማለት ምንድነው ሚል ነገር ይጠይቃል። ታመሃል ማለት ምንድነው? ታመሃል ብሎ መልእክት መላክ ምን ይባላል ላልኩና ነገሩን ለማጣጣልም
ለመርሳት ሞከርኩ ይላል። ግን ይሄ አይደለም። ይሄ ለማጣጣል ቢሞክርም ውስጡን እየገባ በየሰዓቱ የሚቀሰቅሰው በየጉዞው የሚያነሳሳው መሆኑ ይታወቃልና ይሄ ያሳ ነባሪ ከርስን የማለፍ ወይም ያንን ቅጽር በመዝለቅ ወደ ቀጣዩ የመሄድን ትጋቱን ያሳየናል። ከዚህ በተጨማሪ በጣም ትልቁን ምዕራፍ የሚይዘው ሁለተኛው ምዕራፍ በዚህ መጽሐፍ ውስጥ የምናገኘው የመዝለቅ ምዕራፍ ብለን የምንጠራው ነው። በጉዞ መካከል ሁለተኛው ትልቁ አብይ ምዕራፍ መዝለቅ ብለን የምንጠራው ሁለተኛው እና መሰረታዊው ሲሆን በመጓም የምናየው የጉዞ ምዕራፉ መዝለቅ ወይም ኢኒሺዬሽን ብለን የምንጠራው ሲሆን ስለ ፍለጋው ዘልቆ ማሰብን በጉዞው የሚፈልገውን ነገር ለማግኘት ከሚደረግ ሙከራ ጋር እና ከተለያዩ ኃይላት ጋር የሚደረግ ትግል ጋር ሚዛመድ ነው። ትግል የሚያካሄድበት ያው ኢኒሼት መሆን አለ ወይ መዝለቅ አለ። በሐሳብ የሚጓዘው በአካልም የሚያስተናግዳቸው የሚረማመድባቸው ነገሮች አሉ። ከብዙ ነገሮች ጋር ትግል የሚያካሄድበት ስለሆነ ይህ ትልቁ ምዕራፍ ይዞ እናገኘዋለን በዚህ በመጓ መጽሐፍ ውስጥ። በዚህ በሚታዊ ጉዞ ዘለቃ ውስጥ አባ ተወልደ መድኅን ለሲሳይ ተጨማሪ መነቃቃትን ወይም መነሳሳትን በመፍጠር የበለጠ ዓላማ እንዲኖረው ስለሚፈለግ ነገር ፍንጭ በመስጠት የሲሳይን ጥንካሬ ይጨምሩለታል። ይሄ አባ ተወልደ መድኅን የሚያደርጉለት ፍንጭ የሚሰጡት ፍንጭ የበለጠ እንዲያስብ ነገሮችን እንዲያስተውል እና ወደፊት የሚገጥመውን ተጋድሎም ደግሞ በጥንካሬ እንዲያሸንፍ የማድረግ አቅምን የሚፈጥር መሆኑን በዚህ በጽሑፍ ውስጥ በስፋት የሆነው በገጽ 68 ይሄን ተጠቅሶ እናየዋለን። አባ ተወልደ መድኅን ለሲሳይ ቀጣይ የሚያጋጥመውን ተጋድሎ ቀድሞ እንዲለምደው ሲሳይ የሚፈራውን አስከሬን መንካት ፍርሃቱ እንዲለቀው ያደርጉታል። አባ ተወልደ መድኅን በመጽሐፍ ውስጥ በአቡነ አሮን ገዳም የሚያገኛቸው ታላቅ አባት ናቸው። ምንድነው የሚያደርጉለት? የአስከሬን ይፈራ የነበረውን ሲሳይን እንዲለማመድ ፍርሃቱ እንዲለቀው እዛው ያቀርቡታል። ስለዚህ ይህ ፍርሃትን ማስወገድ የመዝለቅ አንዱ ማሳያ ሆኖ እናገኘዋለን። ፍርሃትን የማስወገድ ለምን ይሄንን ካላለፈ የሚፈራው ነገር ካለ ወደ ቀጣይ ማለፍ የሚችልበት ነገርም አይኖርም። ይሄ ብቻ አይደለም። በተለይም ስለ መዝለቁና ስለ ቀጣዩ ነገር ስናይ በቆለኛዋ የልጅናት ሆድ ውስጥ ይገኛል ወይም ይኖራል ማለት ነው አሉኝ ይልና ውስጡ ጋር አዲስ ሐሳብ አዲስ ነገር ጉልበትና ኃይል እንዲሰማው ያደርጋል የሚለውና ለካስዋ በኮሳ ወይም ቅዱስ ጽዋ ወይም ቅዱስ ጽዋ ማለት ነው የሚል ነበር ብሎ የሚገልጸው ሲሳይን ጠልቆ እንዲያስብ በማድረግ የዘለቃ ጉዞ መገለጫ ነው። በጣም ከውስጡ እንዲያስብ እንዲያስተውል ምንድነው ብሎ የበለጠ እንዲያስተውል የማድረግ አቅምን የሚፈጥር መሆኑን በዚህ በጽሑፍ ውስጥ በሲሳይ ትረካ ውስጥ ተጽፎ የምናገኘው ነው። ሲሳይ ቅዱሱን ጽዋ ለማግኘት የሚገኝበት ቦታ ለመግባት በከፍተኛ ጉጉትና ፍርሃት ቅጽር ይዘልቃል። ቅጽሮችን ያልፋቸዋል። የማይደፈሩ የማይሞከሩ የመታለፍ ያለባቸው በአካልም በአይምሮም መጓዝ የሚገቡ እና ሰብሮ ማለፍ የሚጠይቁ ነገሮችን ሁሉ ዘልቆ ቅጽርን ዘልቆ እናገኘዋለን። እንዲሁም በልብ ወለዱ በተለይም ከአስፈሪ አካላት ጋር የሚደረግ ፍጥጫ አለ። በጨለማ ውስጥ የሚደረግ ጉዞን እናገኛለን። የመጀመሪያውን በር መክፈት ጋር የተገናኙ ነገሮች አሉ። ወደ ቀጣዩ ለመጓዝ የጉዞ ወጋገን ማየት የሁለተኛው የጉዞ ምዕራፍ ወይም የዘለቃ ማሳያዎች ናቸው። ዘለቃ መኖሩን ወይም ኢኒሺዬሽን መኖሩን የምናየው እንዲህ አይነት ነገሮችን የሚያስተናግድበት የጉዞ ሂደት ነው። ሲሳይ በተለይም በዋሻ ውስጥ የሚያገኛቸው ቁጥሮች፣ ፊደሎች፣ ምልክቶች የተነቀሱበት ስዕል ሁሉ ሳይቀር የፍለጋውን መንገድ የሚያቀና ሌላኛው የጉዞ መዝለቅ ማሳያ ነው። እዛ ሄዶ ካርታው ላይ የሚያገኛቸው ነገሮች አሉ። በዚህ በመጽሐፉ ላይ የምናገኘው የተለያዩ በዚህ በክቡ ካርታ ላይ ቁጥሮች አሉበት፣ ፊደሎች አሉበት፣ ምልክቶች አሉበት። ሄዶም በቦታው በዚህ በጽሑፍ ውስጥ እንደምናስተውለው የሚያቸው ብዙ ነገሮች አሉ። እነዚህ ነገሮች ፍለጋውን የበለጠ እንዲያቀና የማድረግ ከጉዞም ላይ መሰረታዊ የጉዞ ምዕራፍ ሆኖ የሚቀመጥ ነው። ምክንያቱም በዚህ ካርታ መሳይ ስዕል ላይ ፍንጭ ባያገኝ ወደ የትኛው መንገድ መንቀሳቀስ ስለማይችል ጉዞ ሁሉ ከንቱ ይሆናል።
አሁን ይሄን ስዕል መሳይ ነገር ተስሎ በማግኘቱ የተነሳ የሚያገኘው ነገር ነው የበለጠ ምንድነው የሚለው ነገር በፍንጭነት ካገኘ በኋላ ተጋድሎውን ወይም የጉዞውን አቅም እያሳደገ እንዲሄድ የረዳው። ይሄን ባያገኝ ኖሮ የጉዞ ነገሩ ሁሉ ከንቱ ሊሆን እንደሚችልና ውስጡ ጋር ያጠራቀመውን ኃይልና አቅም ማስተውሎት ሁሉ ሳይቀር የመቀነስ ነገር ሊያሳይ እንደሚችል እናስተውላለን። በተለይ በዚህ የጉዞ ምዕራፍ ውስጥ የዘለቃ ልውጣት እናገኛለን። የመንገድ ሙከራን ያደርጋል። ከተጻራሪ ኃይል ጋር ይፋለማል። እሱ ካላሰባቸው ይልቁንም በጣም ፈታኝ ከሆኑ ከተለያዩ ፍላጎቶች ውስጣዊ ፍላጎቶች ጋር አካላዊ ነገሮች ጋር ትግል ፍልሚያ ሲያካሄድ እናስተውላለን። ከተጻራሪ ኃይላት ጋር የሚኖር ፍልሚያ አንዱ እንደሆነ በዚህ ማስተዋል ይቻላል። ሶስተኛው በተለይ በዚህ ስራ ውስጥ የምናገኘው የጉዞ ምዕራፍ መመለስ ብለን የምንጠራው ነው። መጓዝ ሲሳይ ፈልጎ ተጉዞ ብቻ የቀረ ሳይሆን ሲመለስ መመለስን ሁሉ ሲቃወም እናስተውላለን። መሄድን ሲቃወም የነበረው ሲሳይ መመለስን ደግሞ ይቃወማል። በሄደበት ገዳም በዛ መኖርን ሲፈልግ እናስተውላለን። መጀመሪያ አባ መርሐ ጽድቅ እንዲህ ብለውሃል ሚለውን የስልክ ጥሪ በሰማበት ጊዜ አይሆንም እንዴት ሊሆን ይችላል እያለ ይጠይቅ የነበረው ሲሳይ በኋላ ደግሞ በዚህ በገዳማት ሁሉ ተጉዞ ይህ ቅዱሱን ጽዋ የመፈለግ ነገር በሄደበት ጉዞስ መመለስን ሲቃወም እናገኛለን። በነጻነት መኖርን እንዲመኖር ፈልጋለሁ እያለ ሲሳይ ሲናገር እናያለን። የመጨረሻ በረከትንም ይቀበላል። በቅዱስ መስቀል ተባርኮ ሲመለስ እናየዋለን። በዚህ ቅዱሱ ጽዋ ይገኝበታል በተባለው ስፍራ ላይ በጽሑፍ ውስጥ እንደምናነበው ይሄ ያልተፈቀደውን እስከማለፍ የሚደርስ ከፍተኛ የሆነ ፍላጎትና ልባዊ ቁርጠኝነት ስለነበረው ታምራዊ በረራ ወይም ሽሽት ያጋጥመዋል። ከነበረበት ታሞ ወጥቶ አንድ ሞላሌ ጤና ጣቢያ ላይ ሕክምና ተደርጎለት ነቅቶ እናገኛለን። በጽሑፉ ስናነበው እንዲህ አይነት ዝርዝር ነገሮችን ስለሆነ የምናገኛቸው። ስለዚህ መመለስን መቃወም፣ በነጻነት መኖር፣ የመጨረሻ በረከትን መቀበል፣ ታምራዊ ሽሽት ወይም በረራ የመሳሰሉ ንዑስ የዚህ የመመለስ ምዕራፎች ናቸው። በተለይም በዚህ ላይ የምናየው ታመሃል ተብሎ የተጠራው ሲሳይ እስከ መጨረሻው ይፋለማል። ፍልሚያን የሚያካሄድ ነው። የሚፈልገውን እስኪያገኝ ቅጽር ዘልቆ በመግባት የመጨረሻውን የጉዞ ምዕራፍ ይፈጽማል። ሶስተኛው የጉዞ ምዕራፍ እጅግ በጣም ፈታኝ የሆነ ነገር ግን ፈታኙን ምዕራፍ አልፎ ደግሞ የሚያስፈልገውን ነገር በበረከትነት ተቀብሎ ሲመጣ እናስተውላለን። እንዲህ ይላል በዚህ በመጓ ገጽ 199 ላይ ስናየው እፎይ አልኩ አሁን በወርቃማው ስዕል ባሸበረቀው ሐምራዊ መጋረጃና በኔ መካከል ያለው ርቀት ከ3 ሜትር በላይ አይሆንም። ምንድነው ማድረግ ያለብኝ? እንደዚህኛው ዋሻ መቼም ዘልዬ አልገባ። ምክንያቱም ታቦት ሊኖር ይችላል። ምንም ቢሆን እንጥፍጣፊ እምነት ሊኖርኝ ይችላልና መቅደስ አልደፍርም። ሳላየው መመለስ ግን የሚታሰብ አይደለም። ለምን ይህን ያክል ደከምኩ ይላል። ስለዚህ ቅዱሱን ጽዋ ሳላየው አልመለስም በሚል ሁኔታ የሚያደርገው ተጋድሎ አለ። በጣም ይገርማል። የሲሳይ ተጋድሎ ቀላል ተጋድሎ አይደለም። እንዲያውም ደግሞ ለቦታው ለቅጥሩ ደግሞ ትልቅ የሆነ አክብሮትም ይሰጣል። ምንድነው የሚለው በዚህ ላይ ምክንያቱም ታቦት ሊኖር ይችላል። አሁን ሐምራዊ መጋረጃ፣ ወርቃማ ስዕል፣ ታቦት ሊኖር ይችላል። መቅደስ አልደፍርም፣ ሳላየው መመለስ ግን የሚታሰብ አይደለም፣ ሳላይ አልመለስም የሚሉ ነገሮች በአጠቃላይ የሲሳይን ጥንካሬ የሚያሳዩ ናቸው። ምን ያህል ጠንካራ እንደሆነ ምን ያህል እስከ መጨረሻው የጉዞ ምዕራፍ ላይ እንደተንቀሳቀሰ የምናይበት ነው። ይሄን ብቻ አይደለም። በተለይ በመጓ 200 ገጽ ላይ ስናይ ይሄ ይፈልገው የነበረን ነገር በእምነት ተቀብሎ ይመለስ ዘንድ አባቶችና መነኮሳይትም ይንመክሩት ስለነበረ ይሄንን የመቋቋም ሳይችል ቀርቶ ለሚደርስበት በቦታው ለደረሰበት ነገር እንዲህ ይላል። አባቴ ይቅር ይበሉኝ ብዬ ልማጸናቸው ዳዳኝና ድምጼ ጨርሶ ከዳኝ። የእግሮችን ጣቶች በእግራቸው ረግጠው አለፉና ይኸውና ብለው የሆነ ነገር አንስተው ይዘው ተመልሰው ወደ ውጭ ወጡ
አሁን የሚነግረን ቅዱስን ጽዋ ይፈልግ ነበር ነገር ግን ደግሞ አባቶች ያደረጉት ነገር ከሱ አይምሮ በላይ ከሱ መረዳት በላይ ስለሆነ አባቴ ይቅር ይበሉኝ የሚለውን ነገር እስከመናገርና አይ እኔ በቃ ያላችሁኝ ነገር ተገቢ ነበር ያን ያህል መጓዝ አልነበረብኝና አምኜ መቀበል ነበረብኝ የሚል አይነት ቁጭትም ቁርጥ ሐሳብም ያለበት አይነት ትረካን በዚህ በመጽሐፍ ውስጥ እናገኛለን ስለዚህ የመጨረሻው ምዕራፍ በጣም ከፍተኛ የሆነ ተጋድሎ የሚያደርግ ነው ላይ እንዳየነው በተለይ በዚህ በመጓላይ የምናገኘው በመመለስ ምዕራፉ ላይ ሲሳይ ከተጻራሪ ኃይላት ጋር ወይም ማስተር ኦፍ ዘ ቱ ወርልድስ ጋር ይፋለማል በመብረቃዊ ኃይል ወይም ታምራዊ በረራ ወይም ማጂካል ፍላይት ይመታል ከመጓቆላ ከፍለጋው ዋሻ ወጥቶ በጤና ጣቢያው መገኘቱ ከቤቱ እንደመመለስ ባክ ቱ ሆም የሚቆጠር ሆኖም ልናገኘው ምንችል ወደ ቤቱ መመለስን ነፃነቱን ያውጃል በተለይ እማሆይ ሴተ ማርያምን እማሆይ ይቅር በሉኝ እያለ ነፃነቱን ሲያውጅ ይቅር በሉኝ ይቅርታ ነፃነትን ማወጃ መንገድ ነው ይቅርታ ነፃነት ምናውጅበት ነው አባቴ ይፍቱኝ በማለት ደግሞ አባን ይጠይቃቸዋል እሱ ብቻ አይደለም አባታችን እግዚአብሔር ይስጥልኝ ነገር ግን መቼም ቢሆን ለማየት አልሻም አልኳቸው ይላል አሁን ይሄ በጣም አስገራሚ ነው ማየት ፈልጋለሁ ይል የነበረው ሲሳይ ለአባታችን ግን ሲነግራቸው በጽሁፍ ውስጥ እንደምናነበው ምንድነው ሚል መቼም ቢሆን ማየት አልሻም እስከማለት ይወስናል የመጨረሻው በረከት ወይም the ultimate boom ከቅዱስ ጽዋ ሳይሆን በቅዱስ መስቀል በመባረክ ያገኛል ስለዚህ ሲሳይ ተባርኮ እስኪመለስ ድረስ ያለው እነዚህን ምዕራፎች መሰረት ያደረገው ጉዞ እናስተውልበታል ይህን ጉዞ ሲያካሄድ ግን በሁለት አይነቶች የጉዞ መንገዶች ነው የምናገኘው አንደኛው ውጫዊ ጉዞ ብለን የምንጠራው ነው ሁለተኛው ደግሞ ውስጣዊ ጉዞ ብለን የምንጠራው ነው በሲሳይ ጉዞ ውስጥ ሁለቱንም ይስተናገዳሉ ውስጣዊ ጉዞም አለው ውጫዊ ጉዞም አለው ውጫዊ ጉዞ ብለን የምንጠራው ተጋዳሊው ወይም ተጋድሎ የሚያከናውነው አካል በመንቀሳቀስ በአካል በመንቀሳቀስ በተጋድሎ በመጽናት መልካም ምድር በማቆራረጥ የሚያደርገው የጉዞ አይነት ነው አካል ከቦታ ቦታ በአካል የሚደረግ ውጫዊ ብለን የምንጠራው የጉዞ አይነት ሲሆን ውስጣዊ ጉዞ ብለን የምንጠራው ደግሞ በተለይም አስተሳሰብን የውስጥናትን እምነትን ሁሉ የያዘ ነው በውጫዊ ጉዞ ሲሳይ ውጫዊ ጉዞውን ከለመደው ያኗኗር ሁኔታ ተነስቶ ይጀምራል ከተለመደው ያኗኗር ሁኔታ ነው መነሻ የሚያደርገው ከመለየቱ ጀምሮ መዳረሻዎቹን አንድም ጥሪ ወዳደረጉለት የሃይማኖት አባቶችና መነኮሳየት ያደርጋል አንድም ስለ ቅዱስ ጽዋ ፍንጭ የሚያገኝባቸው መካናትን ይከተላል ከአንድ መካን ከአንድ ገዳም ወደ ሌላ ገዳም የሚያደርገው ጉዞ የሚታወቅ ስለሆነ አንድም ቅዱስ ጽዋ ይገኝበታል ተብሎ ወደሚታሰብበት ስፍራም ይጓዛል ቅዱስ ጽዋ እዚህ ነው ከተባለ ሲሳይ በጽሁፉም እንደምናገኘው መጓዝ ነው ስራው የሲሳይ ህይወት መጓዝ ሆኖለታል ቅዱስን ጽዋ የማግኘት ፍላጎት ልባዊ መነሳሳት ስላለበትም እሱ ብቻ አይደለም አንድም የቃላት ትርጉም ወደሚያስረዱት ሊቃውንት ዘንድ ይገሰግሳል ከውጭ ወደ አሜሪካ ከሀገር ውስጥም ወደ ባህር ዳር ከሊቃውንቱ ወይም በእነዚህን ቃላት ይፈታሉ ከሚባሉት ከሚያምናቸው ያገኙታል ከሚላቸው ሰዎችም ጋር ይጓዛል አንድም ለነገሩ ሁሉ ካለው ትኩረት የተነሳ ከሀገር ውስጥ እስከ ውጭ ሀገር በመጓዝ መሰናክሎችን ለማለፍ ይሞክራል ቀላል ተጋድሎ ቀላል የጉዞ ምዕራፎችን አይደለም ሲሳይ የሚያደርገው አንድም በአካል መልካም ምድሩን ያቆራርጣል በጉዞና ፍለጋው መካከል ሆኖ እንደሱ ፍላጎት ከሚፈልገው ነገር ቶሎ ለመድረስ ሲያክተው ሮሮም ያሰማል ለምን አላገኘውትም እንዴት ምናምን የሚል አይነት ምስጢሩን ቶሎ የማግኘት ፍላጎት ነበረው እንደ ምስጢር ደብቀው እነዚህ አባቶች እስኪል ድረስ ይናገራል ይሄ በሰው ልጆች የሐሳብ ውጣውረድ አንድ ነገር ከመፈለግ የተነሳ የሚመጣ ሮሮ ነው ከክፋት የሚመነጭ ላይሆን ይችላል ግን ሲሳይ በጣም ሮሮን ያሰማል እንዲህ ለምን ሆነ የሚል አይነት ነገርን በማሰማት ይታወቃል በተለይ በውጫዊ ጉዞ የውጫዊ ጉዞ አይነት ውስጥ የምናገኘው ሲሳይ በጣም አጽንኦት የሚሰጥበት ምስጢር አዋቂ ትውልድ አንቂ እጽር ጠባቂ በረከት አመልካች ጽድቅ ሰባኪ በተጋድሎ ኗሪ በአታጽኒ ለህይወት ትጉ እና ሌሎች የህይወት መገለጫ ያላቸው የሆኑ ገዳማውያን ወደሚገኙበት ጉዞን ያደርጋል እነዚህ አባቶች በአጠቃላይ እና መነኮሳየት እናቶች ለሲሳይ የሚያደርጉለት ተጋድሎ በጣም ከፍተኛ ነው እነሱ ሁሉ አብረው ተጋድሎ እስኪያደርጉ ድረስ ነው የምናይበት ስለዚህ ሲሳይ በውጫዊ ጉዞ ከነዚህ አባቶች ከነዚህ እናቶች ጋር በመገናኘት ከገዳም ገዳም ከቦታ ቦታ በመልካም ምድር ከሀገር ውስጥ ከኢትዮጵያ ተነስቶ እስከ አሜሪካ እስኪጓዝ ድረስ የሚያደርጋቸው የውጫዊ ጉዞ ሂደቶች አሉ ሲሳይ የሚያልፋቸው ቅጽሮች የሚሰማቸው አስፈሪ ድምጾች የሚመለከታቸው ጥቋቁር ነገሮች የጊንጦቹ ትርምስምስ የሌሊት ወፎቹ አስደንጋጭነት
የዋሻው ጽልመት፣ የሙቀቱ ሐሩርነት፣ የቅዝቃዜ ቁርነት፣ የጉዞ መርዘም፣ ከቅጽር ጠባቂዎች ጋር የሚያደርገው ፍልሚያ፣ ከበርበር የሚያደርጋቸው ሽግግሮች፣ ተራራን ለመውጣት የሚንፋቀቅበት ሂደት፣ ቁልቁለትን መውረድ፣ ከአንድ ግርጌ ወደ ሌላ መልክዓ ምድር የሚያደርገው ጉዞ፣ በአስከሬን ዙሪያ መመላለስ እንዲሁም መንካት፣ ከሀገር ውስጥ በመኪና እና ወደ ውጭ የሚደረግ በረራ፣ ሌሎቹም የሚያደርጋቸው የጉዞ ውጣ ውረዶች በአጠቃላይና ትግሎቹ በሙሉ የውጫዊ የጉዞ መገለጫዎች ናቸው ለሲሳይ። ስለዚህ ሲሳይ በጣም በውጫዊ ጉዞ ከብዙ ነገሮች ጋር ከለመዳቸውም ካልለመዳቸውም አይቷቸው ከሚያቅም አይቷቸው ከማያቅም ነገሮች ጋር ተጋድሎ የሚያደርግበት እንደሆነ በዚህ ማስተዋል ይቻላል። በመጽሐፉ ውስጥ በተለይ በመጓ ውስጣዊ ወይም መንፈሳዊ ህሊናዊ የጉዞ አይነትም እናገኝበታለን። ይህ ጉዞ ከስሙ እንደምንረዳው በጥልቅ ስሜት ውስጥ መሆንን፣ በንቁ ህሊና ውስጥ መመላለስን፣ በመንፈሳዊ ልምምድ ላይ የተመሰረተ ጉዞ ማድረግን፣ በተመስጦ የሚደረግ የተጋዳሊውን የልቡና ጥንካሬ የሚጠይቅ የጉዞ አይነት ነው። አንድ ሰው ይሄንን የጉዞ አይነት ሲያካሄድ ከአንድ ቦታ ተቀምጦ ወደ ብዙ የአስተሳሰብ አድማስና ጥልቅ ወደሆነ ምርምር በመግባትም ላይ ተመሰረተ ሊሆን ይችላል። ስለዚህ በመጓም ውስጥ የምናገኘው ውስጣዊ ጉዞ በግልጽ የሚታይ ነው። ሲሳይ የሚያደርገው መሰረታዊ የሆነ የውስጣዊ ጉዞ ስለሆነ በተለይ ውስጣዊ ጉዞ የተከሰተባቸው አውዶችም አሉ። ከነዚህ መካከል ገና ከስሙ ለካስዋ በኮሳ የሚለውን ስናይ ከሚለው ቃል ጀምሮ ስለ ፍለጋው አብዝቶ ማሰብ፣ የሐሳብ ማሰላሰል፣ በጥልቅ ማሰብን ይይዛል። ተመስጦ፣ ስለ ነገሮች የሚኖረው ተመስጦ አለ። ቅዱሳት ስዕላትን በመመልከት የሚያደርጉ ጉዞ አለ። ለምሳሌ በናዳ ማርያም ገዳም ከሄደ በኋላ ሲሳይ አባ መርሐ ጽድቅ በገዳሙ ያለውን ስዕል እንዲመለከት ያደርጉታል። በሚመለከትበት ጊዜ ከልጅነት ጀምሬ እንዲህ አይነት ነገር ቅዱሳት ስዕላትን እያየሁ ነው ያደግኩኝ፣ ነገር ግን ይሄ በጣም ይገርማል እያለ አድንቆቱን ይገልጻል። አድንቆቱ እዛ ላይ የሚያያቸው ቅዱሳት ስዕላት ነገረ ክርስቶስን፣ ነገረ ማርያምን፣ ነገረ መላእክትን በአጠቃላይ በቤተ ክርስቲያን ውስጥ ያለው ሙሉ ነገር ነው የሚመለከት። አሁን ተጋድሎን፣ ጽናትን፣ የህይወት መንገድን እንዲያስተውል ገና ቀድሞ በውስጡ ላይ እንዲቀመጥ የተደረገው ነገር እጅግ ከፍተኛ ነው። ቅዱሳት ስዕላትን ሲያይ አንድ ምዕመን፣ አንድ አማኝ በጣም ብዙ ነገሮችን ነው በልቡ የሚያስተውለው። ስለዚህ ሲሳይም ቢሆን በናዳ ማርያም ገዳም በነበረበት ጊዜ አባ መርሐ ጽድቅ የሚያሳዩት እና እንዲመለከት የሚያደርጉት ቅዱሳት ስዕላት ለቀጣዩ ጉዞ፣ ለቀጣይ ፍለጋው ጽናትን፣ ብርቱነትን፣ በጣም ትልቅ የሆነ ተጋድሎን ማድረግ እንደሚገባው በውስጣዊ ተመስጦ ውስጥ እንዲሆንና በዛ ተመስጦ መካከል ደግሞ ውስጣዊ የሆነ ጉዞን እንዲያስተውል የሚያደርግ ነው። ጸሎት ያደርጋል። ሲሳይ በጉዞ መካከል የሚያደርገው ትልቁ ነገር መገለጫው እዚህ መጽሐፍ ውስጥ ጸሎቱ ነው። በገዳማት እየተጓዘ ወደ ገዳማት እየተጓዘ ጸሎት ያደርጋል። ገዳሙ ተገኝቶ ጸሎት ያደርጋል። አባቶች ጋር በሚኖረው ነገር በእያንዳንዱ የጸሎትን ህይወት ነው ገንዘብ ያደረገው። ስለዚህ ውስጣዊ ጉዞ እያካሄደ ነው የምናገኘው። ጠንካራ እምነት ይይዛል። ይሄንን ሳላገኘውማ እንዴት የሚል አይነት ማግኘት አለብኝ፣ ማየት አለብኝ የሚለው ነገር በውስጡ ገና ከመጀመሪያ የፍለጋውን ሂደት ከማጠናከሩ በፊት የፍለጋ ጉዞውን እንዲያደራጅ የሚያደርገው ጠንካራ እምነት መያዙ ነው ለሲሳይ። ስለዚህ በዚህ በመጓ ላይ የምናገኛቸው አጠቃላይ ነገሮች በጉዞ ላይ መሰረታዊ ሐሳቦችን መጽሐፍ ውስጥ እንደምናገኝ ማስተዋል ያስፈልጋል። የመጓ ድርሰቱ በውስጡ እነዚህን ሶስት መሰረታዊ የጉዞ ምዕራፎች የያዘ ሲሆን ፍለጋውም በተመሳሳይ ሁኔታ የሚስተዋል ነው። ምክንያቱም ፍለጋ ስንል ጎን ለጎን አብሮ ከጉዞ ጋር የተገናኘ ነው። እንደ ጉዞ ሁሉ ፍለጋውም የሚከተላቸው ምዕራፎች መለየትን፣ መዝለቅን፣ መመለስን መሰረት ያደረጉ ንዑስ ምዕራፎችን ወይም መሰረታዊ ይዘቶችን የያዘ ነው። በዚህ በመጓ መጽሐፍ ውስጥ ሶስቱም ሚታዊ የፍለጋ ምዕራፎች ይታያሉ ወይም ይስተዋላሉ። ማለት ከላይ የጠቀስናቸው መለየት፣ መዝለቅ፣ መመለስ ያልናቸው ነገሮች ሁሉ የሚስተዋሉ ናቸው። ይሄንን ስናስተውል በተለይም ከህመሙ እንዲፈወስ አባቶች የጠሩት ሲሳይ ከአሜሪካ ከተመለሰ በኋላ ቅዱሱን ጽዋ ለመፈለግ ይወስናል። ለመፈለግ የሚወስንበት ነው፣ ውሳኔ ያካሂዳል። እስከ መወሰን የሚያደርሰው ማንነትም እዚህ እንረዳለን። ምን ይላል? በውሳኔው በኩል አምላኬ ሆይ እባክህ ለምን እንደመጣው ምን እንደምፈልግ ፍንጭ ስጠኝ፣ ተራ ቅዠት ከሆነ ደግሞ እንደረሳው አድርገኝ፣ ሰላሜንም መልስልኝ በማለት አምላክን ተማጸንኩ ይላል።
ተማጽኖ ይጀምራል እንዲያገኘው የፍለጋ ነገር አሁን የሚፈልገው ነገር አለ ቅዱሱን ጽዋን እንደሚፈልግ በመጽሐፉ ላይ ተጠቅሷል ያ ቅዱሱ ጽዋን የሚፈልግበት ነገር ደግሞ ከውስጡ በጣም ይሄ እምነትን መሰረት ያደረገ ቢሆንም እንኳን ይሄን ቃል ነው የሚነግረን ሰላሜን መልስልኝ የማላገኘው ከሆነ እንድረሳው ማድርግልኝ ቅዠትም ከሆነ ይቅርብኝ አይነት ሚል ነገርን እናገኛለን እሱ ብቻ አይደለም በተለይ ከአሜሪካ መልስ ቅዱሱን ጽዋ የመፈለግ ማንነቱ በጣም እያየለ ከመሄዱ የተነሳ በገጽ 78 በመጓ መጽሐፍ ውስጥም ተጠቅሶ የምናገኘው በዋናነት ከአሜሪካ መልስ የሚፈልገው ነገር ግልጽ ሆነልኝ ይላል ግልጽ ሆነልኝ እጅግ የከበረ ነገር ለመፈለግና ለታላቅ በረከት እንደተጠራሁ አመኑ ይሄ በጣም ትልቅ ነገር ነው ለትልቅ ነገር ለከበረ ነገር ምን እንደምፈልግ ሳላውቅ በጉጉት ስቃትት የነበረው አሁን ደግሞ ታላቅ ናፍቆትና የከበረ ቅርስ ፍለጋ ስሜት ውስጥ ገባው ይላል አሁን የከበረ ቅርስ ፍለጋ የከበረ ቅርስ ያለ ሲሳይ የሚጠራው ቅዱሱን ጽዋ ነው ፍለጋዬ ከተራ ጉጉት ልቆ ታላቅ የህይወት ጥሬ እንደሆነ አድርጌ አመንኩ ይቀጥላል እንዲያውም ሲሳይ እናም ፍለጋዬን የምድር ዳርቻም ቢሆን ላላቋርጥ ባባ አድሪል ስም አልገባው በጣም ይገርማል በተለይ ስለ አባ አድሪል የሚነግሩት አባ ተወልደ መድን ናቸው ባቡና አሮን በተገኘበት ጊዜ ስለዚህ በዛ ገዳም ስለ አባ አድሪል በጣም ደጋግመው ስለነገሩት በአባ አድሪል ስም ቃል ገብቻለሁ በማለት ሲሳይ ሲወስና ያለን ይሄ ትልቅ ውሳኔ ነው ለፍለጋ የሚደረግ ውሳኔ በህይወትም እንዲህ አይነት ውሳኔዎች በጣም አስፈላጊዎች ናቸው ቢሆንም ሲሳይ በፍለጋው ቅዱሱን ጽዋ እንዳላገኘው ደግሞ እዚህ ጋር ተጠቅሶ እናገኛለን እንግዲህ ምስጢር የተጠበቀበት ሁኔታ ሊሆን ይችላል ይሄ ከመጽሐፉ መነሻነት ስንወስድ ግን እንደ ምክንያት ምንወስደው አንደኛ ሲሳይ በተጓዘበት ፍለጋ በአንድ በኩል ከስጋዊ ክብር መሻት ወይም ታይታ ጋር የተቆራኘ እንደነበር ማየት ይቻላል በመሆኑም ሲሳይ ዝናውን በአእምሮ ስሎ በረከት ከመሳተፍ ይልቅ በሚዲያ መለፈፍ በቅዱሱ ጽዋ ከመፈወስ ይልቅ በአባቶች ፊት ይዞ መመላለስ ልቡናውን ለክብር ከማስገዛት ይልቅ ፎቶ መነሳት ምርጫው እንደሆነ ሲናገር እናገኛለን በተረካው መካከል መናገኘው ይሄ ነው እንዲያውም ማሆይ እሴተ ማርያም ስለ ቅዱሱ ጽዋ ነገረውት ነበርና ስጋዊ መሻት ገዝፎበት በህሊናው ሰሌዳ በልቡናው ጓዳ አልመዘገበውም እንጂ አምኖ አለመቀበሉ ለእንደዚህ ያበቃዋል ምን ይላል እንዲያውም እኔ ግን ማየት ማለት በአካል ላይ እፈልጋለሁ አልኳቸውና በልመናና በጉጉት ይላል ይቀጥላል አሁንም አሁን ብዙዎች ሊያዩት ይጓጓሉ አሉ ማሆይ አሁን ሲሳይ ማየት ነው መፈልግ በማለት ይናገራል ማሆይ እሴተ ማርያም ደግሞ ምንድነው የሚሉት ብዙዎች ለማየት ይጓጓሉ ግን አምነ ብትቀበለው ጥሩ ነው ሳታየው ብታምነው ጥሩ ነው እንዳየው እንድትቆጥር ጥሩ ነው ብለው ቢነግሩትም ሲሳይ ግን ይሄን አልተቀበለው በሚዲያ መናገር በጣም ዝና ማግኘት በጣም ኢንተርቪው ማድረግ ምናምን ነው የሚፈልገው ይሄ የሲሳይን ቅዱሱን ጽዋ የመንካት ነገር እና የማየት ነገር እንዳላሳካው በመጽሐፍ ውስጥ በገጽ 119 ላይ የምናገኘው ነው በተለይም ሲሳይ መንጻት እንደፈለገ እንዳመነ ቢናገርም ቅዱሱን ጽዋ ግን እንዳንድ ቁስ በመቁጠር ላይ የተመሰረተ ይመስላል ከመጀመሪያው የከበረ ሲለው የነበረው ግን ደግሞ ማየት ፈልጋል መንካት ፈልጋለሁ ይላል አምኖ መፈወስ ሳይሆን ቅዱሱን ጽዋ አይቶ መፈወስ ይፈልጋል አምኖ መቀበልን አይደለም ይፈልገው አምኖ መፈወስን አይደለም ይፈልገው አይቶ በቃ ማየት ፈልጋለሁ የሚልን ነገር ነው የምናገኘው በዋናነት የሲሳይ ፍለጋ በኃይል ላይ የተመሰረተ በስጋ መሻት የታነጸ በመሆኑ ስኬታማነቱ ይጎድለዋል የፍለጋውን ውጤትም በስብከት መልኩ እንዲህ ሲል ይገልጿል በጣም ይገርማል ሲሳይ አምኖ መቀበል እንዳለበት ሲናገር እንደኔ በኃይልም ይሁን እንደናንተ በእምነት አሁን እንደናንተ በእምነት ሚለው አባቶቻችን ነው በገዳም የነበሩ እናቶቻችን አምነ ተቀበል እንዲኮ ነው ይያሉ ይነግሩት ነበር እንደኔ በኃይልም ይሁን እንደናንተ በእምነት መቀበል ለሚፈቅዱ ግን እላችኋለሁ ለካስዋ በኮሳ ውስጥ ተከርሰ መጓል ሐቃላዊት ይሄሉ በማለት ይገልጿል አሁን በተለይም ቅዱስ ጳውሎስ ለምእመናን ወዳጆች ሆይ እንዲህ ያለ የሚገልጽበትን አይነት ስብከታዊ በሆነ ሁኔታ ነው ሲሳይ በተረካው መካከል የሚያመጣው እንደኔ በኃይልም ይሁን እንደናንተ በእምነት መቀበል ለሚፈቅዱ ግን እላችኋለሁ አሁን ይሄ በጣም ትልቅ የሆነው ኃይለ ቃል የምናገኘው ሐሳብ የምናገኘው በመጓ መጽሐፍ ውስጥ ይሄን ነው የመጨረሻው ገጽ ላይ የተቀመጠም ነው በተለይ እነዚህ በመጓ ላይ በፍለጋ
የተቀመጡ ነገሮች የሚፈልገው ባበይትነት በመነሻነት በቀጥታ አንብበን የምንረዳው ቅዱሱን ጽዋ ነው። ማንንም አንባቢ በዚህ መጽሐፍ ውስጥ ሲያነብ ቅዱሱን ጽዋ መፈለግ የሲሳይ ትልቁ ዓላማ እንደሆነ ቢታይም የሚፈለጉ ነገሮች ከቅዱሱ ጽዋ በተጨማሪም ሌሎችን ማስተዋል በጣም አስፈላጊ ነው። የሚፈለጉ ነገሮች የሚጨበጡም ማይጨበጡም ተብለው ሊከፈሉ የሚችሉ ናቸው። የሚጨበጡም ማይጨበጡም የሚፈለጉ ነገሮች መካከል ትልቁ ቅዱሱ ጽዋ ነው። በዚህ መጽሐፍ ቅዱሱ ጽዋ አንባቢ ቶሎ አይምሮ ላይ እንዲፈልግ የሚያደርገው ቅዱሱን ጽዋ ነው። በመጓ መጽሐፍ ውስጥ ዋናው ተፈላጊ ቅዱሱ ጽዋ ነው። ሲሳይ ልቡን ከቅዱሱ ጽዋ ጋር አስተሳስሮ የፍለጋ ፍልሚያውን ያካሂዳል። ያው ፍልሚያ ይፈልጋል፣ ትግል ይፈልጋል። በአካል መውጣት መውረድ፣ በአይምሮ መውጣት መውረድ፣ መብሰልሰል ሁሉ ሊያጋጥም ይችላል። ስለዚህ የሲሳይ የጉዞ ነገርም በመጽሐፍ ውስጥ እንደምናነበው እንደዚህ ነው። ማሳያው በተለይ ቅዱሱን ጽዋ እንደፈለገ የምናየው በልዩ መግነጢሳዊ ኃይል ልቤን እየሳብክ ልቤን የምታቀልጠው ክቡር ንዋይ ሆይ የት ይሆን ያረፍከው እያለ ይጠይቃል። በገጽ 112 ላይ የምናገኘው ነው። አሁን እዚህ ጋር በልዩ መግነጢሳዊ ኃይል ልቤን እየሳብክ ልቤን የምታቀልጠው ክቡር ንዋይ ሆይ የት ይሆን ያረፍከው የት ነው የሚለውን ነገር በአይምሮ ውስጥ በህይወት ውስጥ በተጋድሎ መካከል የምናገኘው ነው። በጽሑፍ ውስጥ ሲሳይ የሚጋደልለት አብዝቶ የሚፈልገው ይሄን ስለሆነ ስለዚህ በመጽሐፍ ውስጥ እጅግ በጣም አጽንኦት የተሰጠውና ሲሳይ ከመጀመሪያው እስከ መጨረሻው ድረስ የተለያዩ ቃላትን በመሰንጠቅ የተለያዩ ገዳማት ከቦታ ቦታ እየተንቀሳቀሰ የሚያደርጋቸው ሂደቶችና ሁነቶች ሁሉ የሚያያዙት ቅዱሱን ጽዋ ከመፈለግ ጋር የተገናኘ ነው። ስለዚህ ቅዱሱ ጽዋ የሲሳይ ትልቁ አበይት የሆነ በመጓ መጽሐፍ ላይ የተጠቀሰው የፍለጋ አውድ ላይ የምናገኘው አበይት ነገር ነው። ይሄ ብቻ አይደለም። በተለይ በመጽሐፍ ውስጥ ሌላ የሚፈለግም ነገር እናገኛለን።